ለጊዜው ጥፋቱ ተገቷል። አሜሪካና ኢራን ቢያንስ ለ2 ሳምንታት አይቋሰሉም። ይሁንና ከዚህ ጀርባ የተለያዩ ጉዳዮች እየተነሱ ይገኛሉ። ሲጀመር የዚህ ተኩስ አቁም ስምምነት አሸናፊው ማን ነው በሚል ዓለም እየተከራከረ ይገኛል። ለማመን የሚከብድ ማስፈራሪያ በማህበራዊ ገጻቸው ላይ ያሰፈሩት የአሜሪካው ፕሬዝዳንት አፈገፈጉ፣ ወደ ኋላ አሉ። አሁን በጦርነቱ ውስጥ እንዴት አድርገው ሾልከው መውጣት እንደሚችሉ እያጤኑ ነው እየተባለ ይገኛል። በሌላ በኩል ኢራን የሊባኖሱን ሂዝቦላህ አጋፍጠዋለች እየተባለ ነው። እስራኤል ሊባኖስን አይጨምርም ስምምነቱ ብላ በሊባኖስ ላይ እርምጃ መውሰድ ጀምራለች። ኢራንን ግን ለጊዜው አልነካትም ብላለች። የሆርሙዝ ሰርጥን ለመክፈት የተስማማቸው ሀገረ ኢራን ከአሜሪካ ጋር የተነጋገርኩባቸው 10 የሰላም ነጥቦች እነኚህ ናቸው ብላ ይፋ አድርገዋለች። ኢራንን ካሳ ሊያስከፍል ይችላል የተባለው ጊዜያዊ ስምምነት በትራምፕ በኩልም በከፊል ተወዷል። እንመክርበታለን ብለዋል የአሜሪካው ፕሬዝዳንት። ሁለቱን መታረቅ አይችሉም የተባሉ ሀገራትን በማስማማት ረገድ ፓኪስታን ከመሪዋም ከጀነራሏም ፊት ለፊት አድርጋ ያሰለፈቻቸው ሰዎች ውጤት ስለማምጣታቸው እየተነገረ ይገኛል። ይሁንና የሆርሙዝ ሰርጥ ለ2 ሳምንታትም ቢሆን ተከፍቷል ቢባልም በቀጣዮቹ ጊዜያት ነዳጅ እንደ ልብ ይንቀሳቀሳል ማለት አይደለም ተብሏል። ነዳጅ የጫኑና የሚጭኑ መርከቦች በፍጥነት ወጥተው መግባት ስለሚኖርባቸው ጥድፊያ ይኖራል። ይህ ደግሞ ሌላ ስጋትን ይወልዳል ተብሏል። በቀጣዮቹ 2 ሳምንታት የሚሆኑት ነገሮችስ ለመርከቦቹ ምን ያህል ዋስትና ይሰጣሉ? ማንም እርግጠኛ ሆኖ መናገር አይችልም። ኢራን ግን ለወደመብኝ ለጠፋብኝ ተከፍሏታላችሁ ብላ በስምምነቱ ሐሳቧን እንዳካተተች በኩራት እየተናገረች ትገኛለች። ይህንን ስምምነት ከዳር ለማድረስም ፓኪስታን ሌላ ዙር ውይይት በሀገሯ እንደምታዘጋጅ ይጠበቃል። የትራምፕ ምክትል የሆኑት ጄዲ ቫንስ ወደ ፓኪስታን እንደሚያቀኑ ይጠበቃል። ከኢራን ደግሞ የፓርላማ አፈ ጉባኤው ጋሊባፍ ወደዚያ ያቀናሉ ተብሏል። የትራምፕ ተወዳጅ የጦር መሪ በዚህ ጉዳይ ላይ ስለነበራቸው ሚናም እናነሳለን። ይህ እንዳለ ሆኖ ያለ ነዳጅ የማይሆንላቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቬንዙዌላ ነዳጅ እያስጫኑ እየቸበቸቡ እንደሚገኙ ተሰምቷል። ግዙፎቹ የአሜሪካ ኩባንያዎች በቀን በመቶ ሺዎች የሚቆጠር በርሜል ነዳጅ ከቬንዙዌላ ወስደው ወደ ሚሲሲፒ እያጓጓዙ እንደሚገኙም ተነግሯል። ገና እንጨምራለን ብለዋል እነዚህ ግዙፍ የአሜሪካ ኩባንያዎች። አሜሪካ ተሟጦ የማያልቀውን የቬንዙዌላን ነዳጅ እንደ ልብ እጇ ላይ እንዳስገባች ብዙዎች እየተናገሩ ይገኛሉ። የተኩስ አቁም ስምምነቱን ተከትሎ የነዳጅ ዋጋ ዝቅ ማለትም በመላው ዓለም ለሚገኙ ሸማቾች እፎይታን ፈጥሯል። ጉዳዩን ይዘነዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ዓለም ለጊዜውም ቢሆን ተንፈስ ብሏል። ቢያንስ ለ2 ሳምንታት የሰላም ተስፋ አለኝ ብሎ ይንቀሳቀሳል። የማይታረቁ የሚመስሉት አሜሪካና ኢራን ለጊዜውም ቢሆን ጸብ አብርደዋል። ኢራን ተስማማንባቸው ያለቻቸውን 10 ነጥቦችንም ይፋ አድርጋለች። እስራኤል በበኩሏ ኢራንን አልነካም፣ በሊባኖስ የመሸገውን ሂዝቦላህ ግን ተያት በሉኝ እመተዋለሁ እያለች ትገኛለች። በደቡብ ሊባኖስ የሚገኙ ዜጎችንም ውጡ እያለች ከባድ ጥቃት መፈጸሟን ተያይዘዋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እጅግ ዘግናኝ የሆነ ለማመንም ለማሰብም የሚከብድ ማስፈራሪያ በማህበራዊ ገጻቸው ላይ ከጻፉ በኋላ ብዙዎች ደንግጠው ቆይተዋል። ጥቃቱን እፈጽማለሁ ከማለታቸው ከ90 ደቂቃዎች በፊት ግን ያንን ማስፈራሪያ በጻፉበት ማህበራዊ ገጻቸው ትሩዝ ሶሻል ብቅ ብለው ሌላ ነገር ተናገሩ። ለቀጣዮቹ 2 ሳምንታት ኢራን ሆርሙዝን እስከከፈተች ድረስ ጥቃቱን አቆማለሁ አሉ። ይህን ተከትሎ ዓለም ለጥቂትም ቢሆን ተረጋጋ። የነዳጅ ዋጋም ከ100 በታች ወርዶ $95 ገደማ መሸጥ ጀመረ። ኢራን ደግሞ ተስማማንባቸው ያለቻቸውን 10 ነጥቦች ይፋ አድርጋለች። የኢራን መንግስታዊው የቴሌቪዥን ጣቢያ ይፋ እንዳደረገው 10 ነጥቦች ኢራን ካሳ የምትቀበልበትን መንገድም ጭምር የጠቀሱ ናቸው። ግጭቱ በፍጥነት እንዲቆም የተስማሙት አሜሪካና ኢራን
የሆርሙዝ ሰርጥን ኢራን እንድትከፍት ተነጋግረዋል። በኢራን ላይ የተጣሉት ማዕቀቦች እንዲነሱ፣ በጦርነቱ ጊዜ በኢራን ላይ የደረሰውን ጥፋት የሚያካክስ ካሳ ለኢራን እንዲሰጥ የሚያደርግ ስምምነትም በማዕከላቸው እንዳለ ኢራናውያን ይፋ አድርገዋል። ኢራን ደግሞ በበኩሏ የሆርሙዝ ሰርጥን ከመክፈትም ባለፈ ምንም አይነት የጦር መሳሪያ ላለመያዝ ቃል ትገባለች። ይህንን ካደረገች ደግሞ የተያዘው የኢራን ገንዘብ ከአውሮፓም ከአሜሪካም የሚለቀቅ ይሆናል። ሁለቱ ሀገራት እርስ በርስ ከሚመታቱት ምት በተጨማሪ በቀጠናው ውስጥ የሚደረጉ ጥቃቶች እንዲቆሙ፣ በሊባኖስም በየመንም በኢራቅም የሚፈጸሙ ወታደራዊ እርምጃዎች እንዲቆሙ ተስማምተዋል ተብሏል። ይሁንና እስራኤል የሊባኖስን አልሰማሁም፣ ሊባኖስን እመታለሁ፣ ሂዝቦላህንም እገረስሳለሁ እያለች ትገኛለች። በዚህ ስምምነት ያተረፈው ማን ነው የሚለው ጥያቄም እየተጠየቀ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት ያቀረቡት ማስፈራሪያ ብዙዎችን አስጨንቆ ነበር። የኢራን ስልጣኔ ሙሉ ለሙሉ ይጠፋል ብለው የዛቱት የአሜሪካው ፕሬዝዳንት በራሳቸው በሪፐብሊካን ሰዎችም ጭምር እንዲወገዙ ምክንያት ሆናቸው ነበር ጽሑፋቸው። ታዲያ ከዚህ ማስፈራሪያ ወጥተው ኢራን ሆርሙዝን ከከፈተች እኔም ጥቃቴን አቆማለሁ ማለታቸው ለኢራን ድል ነው የሚሉም አልጠፉም። መንግስት አስቀይራለሁ፣ በኢራን የሚገኘውን መንግስታቸውን ተቆጣጠሩ ብለው የፎከሩት የአሜሪካው ፕሬዝዳንት ሙሉ ለሙሉ እጅ ስጡን ብለው የተናገሩት ሰው አሁን ሙሉ ለሙሉ ኢራን እጇን እንደማትሰጥ በሚገባ አረጋግጠዋል ነው የተባለው። በኢራን በኩል ደግሞ የተኩስ አቁም ስምምነት የሚባል ነገር የለም ካለች በኋላ ስምምነቱን መፈረሟ እንደ ድክመት ታይቶባታል። በእርግጥ ለኢራን ጊዜ መግዛትም ቀላል ነገር አይደለም። የተበላሸውን ለመጠገን፣ አዳዲሱን ለማምረት ቀጣዮቹን 2 ሳምንታት መጠቀሟ የሚቀር አይመስልም። ምናልባት ኢራን የሊባኖሱን ሂዝቦላህ በተመለከተ በስምምነቱ እንዲካተት ፈልጋ የነበረ ቢሆንም እስራኤል ግን ሊባኖስ ላይ እርምጃ መውሰዷ የሊባኖሱን ሂዝቦላህ ኢራን ልታጋፍጠው እንደምትችል ተነግሯል። ሂዝቦላህ ከተነካብኝ ሆርሙዝን መልሼ እዘጋለሁ ብትል በዲፕሎማሲው ዓለምም የሚኖራት ሞገስ ዝቅ ይላልና ሂዝቦላህን ምናልባት ለጥቂት ጊዜም ቢሆን መሰዋት ሊኖርባት እንደሚችል ይታመናል። ኢራን እንደ ሀገር ካለባት ብሔራዊ አደጋ የበለጠ ሂዝቦላህ ለእርሷ አስፈላጊ አይደለምና። ይሁንና ለ2 ሳምንታትም ቢሆን ሆርሙዝን ኢራን ብትከፍትም የነዳጅ ዋጋ በፍጥነት ያሽቆለቁላል ማለት አይደለም። አሁን ላይ $95 በመሸጥ ላይ የሚገኘው ነዳጅ ከዚህ በታች እጅግ በጣም በፍጥነት ይቀንሳል ተብሎ አይገምትም። ምክንያቱም ቀጣዮቹ 2 ሳምንታት ውስጥ የሚከናወኑት ነገሮች ሌላ ተጽዕኖ ስለሚኖራቸው። ቢቢሲ ያነጋገራቸው የሎጂስቲክስ ባለሙያዎች እንደሚናገሩት በቀጣዮቹ ቀናት መርከቦች መንቀሳቀሳቸው ባይቀርም ደርሶ ለመመለስ ግን 2 ሳምንቱ ካልበቃ ሌላ ፈተና መምጣቱ አይቀርም ተብሏል። ጠባቡ የሆርሙዝ መተላለፊያ በኢራን መዘጋቱን ተከትሎ ኢራን ብርቱ የመደራደሪያ አቅም አግኝታ ይኸው ለተኩስ አቁም ስምምነት በቅታለች። አሜሪካና እስራኤል እንደወጠኑት ቢሆን ግን ኢራን እንዲህ አይነት አቅም አይኖራትም ነበር። ከ150 በላይ የኢራን የጦር መርከቦችን ደምስሻለሁ ያለችው አሜሪካ ሆርሙዝን የምትዘጋበት አቅም አይኖራትም ብላ አስባ ነበር። ነገር ግን በየጠረፉ የጠመደቻቸው ሚሳኤሎች ይህንን ማድረግ እንደምትችል ስላሳየ አሜሪካ ከመደራደር ውጪ ምርጫ አላገኘችም። ኢራንም የቆሰለችውን ቆስላ ቢያንስ የ2 ሳምንታት እፎይታ ታገኛለች። ነገሮችን ለማጤን ቀጣይ ምዕራፎችን ለመምከር ኢራን ይህንን አጋጣሚ ትጠቀመዋለች። በብርቱ የተጎዳው ጦሯ አቧራውን አራግፎ መልሶ የሚያገግምበት ጊዜ ይኖረው ይሆን የሚለውም ጥያቄ እየተጠየቀ ይገኛል። ይህ እንዳለ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን አጋጣሚ ከዚህ ጦርነት ውስጥ እንዴት አድርገው መውጣት እንዳለባቸው የሚያስቡበት ጊዜ ይሰጣቸዋል ተብሎ ይጠበቃል። አንዳንዶች የ2 ሳምንቱ ጊዜ ካበቃ በኋላ ሌላ መጠነ ሰፊ ጥቃት ፈጽመው በቃ አሸንፊያለሁ ብለው ጦርነቱን ያቆሙታል ባይ ናቸው። ሌሎች ደግሞ ምናልባት አጋጣሚውን ተጠቅመው የሚስማሙበት እድል ሊኖር ይችላል ይላሉ።
ሰውየው ጦርነቱን መጀመሪያ አካባቢ በፍጥነት እንደሚጨርሱት ተገንዝበው የነበረ ቢሆንም ከእስራኤል ጋር በመከሩበት ጊዜ እኛ ጥቂት ከመታናቸው የኢራን ጦር ተዳክሞ ህዝቡም ግልብጥ ብሎ ወጥቶ አብዮት አከናውኖ አዲስ መንግስት ይመሰርታል። የኢራን ኢኮኖሚ አሁን ይህንን አይችልም። የኢራን ጦርም ከዚህ በኋላ አመፅንና የእኛን ድብደባን የሚቋቋምበት እድል የለውም በሚል የተሳሳተ ስሌት የተጀመረው ጦርነት ትራምፕን ለ40 ቀን እንዲዋጉ አድርጓቸዋል። ይህ እንዳለ ሆኖ ትሩዝ ሶሻል በተሰኘው ማህበራዊ ገጻቸው ላይ የሚጽፏቸው ጽሑፎችም ብዙዎችን እያስደነገጡ 40 ቀናቱ አልፈዋል። በተለይ ማክሰኞ ዕለት የጻፉት ጽሑፍ ብዙዎችን ከማስደንገጥም አልፎ በእርግጥ የእርሳቸው ጽሑፍ ነው ወይ ብለው እንዲጠራጠሩ አድርጓል። ትራምፕ የኢራንን ስልጣኔ እናጠፋለን ብለው ከተናገሩ በኋላ ዴሞክራቶች ይህ ሰው መነሳት አለበት የሚለውን ወሳኝ መከራከሪያ ይዘው ብቅ አሉ። ዮዋኪን ካስትሮ የተባሉት የኮንግረስ አባል ሰውየው መሸኘት አለባቸው፣ ብቁ አይደሉም ለአመራር ሲሉ በኤክስ ገጻቸው ላይ ጻፉ። እንዲሁም ትራምፕን አውርዱ የሚላቸው ዲሞክራቶች አጋጣሚውን ተጠቅመው ፖለቲካዊ ነጥብ ለማስቆጠር ብርቱ ጥረት አድርገዋል። እውቁ የዲሞክራት ፓርቲ ሴናተር ቻክ ሹመር ደግሞ ሪፐብሊካኖች ይህንን ጦርነት የማያስቆሙት ከሆነ በቀጣይ ለሚደርሰው ጥፋት እጃቸው ይኖርበታል ሲሉ አስፈራሩ። ታዲያ ዲሞክራቶች ብቻ አልነበሩም በትራምፕ ጽሑፍ የደነገጡት። የሪፐብሊካኑ የኮንግረስ አባል ኦስቲን ስኮት ስልጣኔ እናጠፋለን የሚለው ነገር እንዳስደነገጣቸው ተናግረዋል። የጆርጂያው ተወካይ የፕሬዝዳንቱ አስተያየት አደጋ አለው፣ ሌላ መዘዝ ይዞ የሚመጣ ነው፣ በፍጹም አልስማማም አሉ። የዊስኮንሲኑ ሴናተር ሮን ጆንሰን በበኩላቸው ምንም እንኳን የትራምፕ ደጋፊ ቢሆኑም ትራምፕ ትልቅ ስህተት ሰርቷል ሲሉ ተናገሩ። የቴክሳሱ ናትናኤል ሞራን ደግሞ ይህ አሜሪካን አይወክልም፣ አሜሪካ ከምትገዛባቸው መርሆዎች ያፈነገጠ ነው ሲሉ ስልጣኔ እናጠፋለን የሚለውን አስተያየት አውግዘዋል። ታዲያ ትራምፕ ከጊዜ ወደ ጊዜ ጦርነቱ በገፋ ቁጥር የዓለም ኢኮኖሚም በነዳጅ ምክንያት በተቃወሰ ቁጥር ይበልጥ ጥላቻ እያተረፉ ስለመጡ አሁን ከጦርነቱ የሚወጡበትን አጋጣሚ ሊጠቀሙበት እንደሚችሉ ይነገራል። ይሁንና አሸነፍኩ ማለትን ስለሚወዱ የሚያሸነፉበትን አንድ ጥቃት ሊፈጽሙ ይችላሉ። ካልሆነም ኢራንን ቀጥቅጫት ይኸው እንዲህ አለችልኝ የሚሉትን ነጥብ ማግኘት ይሻሉ። በዚህ ሂደት ታዲያ ፓኪስታን ቁልፍ ሚና ተጫውታለች። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ እና የጦር አዛዡ ፊልድ ማርሻል አሲም ሙኒር ከባድ ሚና መጫወታቸው ተነግሯል። የኔ ምርጡ ፊልድ ማርሻል በሚል በትራምፕ የሚንቆለጳጰሱት አሲም ሙኒር ትራምፕን በከፊልም ቢሆን ለማሳመን ብርቱ ጥረት ማድረጋቸው ተነግሯል። አሁን ደግሞ አርብ ዕለት የእርሳቸውን ምክትልን ጄዲ ቫንስን ጠርተዋል። የፓኪስታን መሪዎች ከኢራን ደግሞ አፈ ጉባኤው ጋሊባፍ ወደዚያ እንደሚያቀኑ ይጠበቃል። በመጨረሻም አሜሪካ የቬንዙዌላን ነዳጅ እየቸበቸበችው ትገኛለች። የዓለም ትልቁን የነዳጅ ክምችት የተጎናጸፈችው ቬንዙዌላ ኒኮላስ ማዱሮ የተባሉትን መሪዋን የአሜሪካው ፕሬዝዳንት ካስያዙ በኋላ ነዳጇን ለአሜሪካ ኩባንያዎች አሳልፋ እየሰጠች ይመስላል። የቬንዙዌላ ድፍድፍ ተጭኖ ሚሲሲፒ እየደረሰ ይገኛል። ሼቭሮን የተባለው ግዙፍ የአሜሪካ ኩባንያ የቬንዙዌላን ነዳጅ ለጉድ እየገዛ እያጣራ እየሸጠ ይገኛል። በየቀኑ 250,000 በርሜል የቬንዙዌላ ድፍድፍ ነዳጅ ነው ይህ ኩባንያ እየገዛ የሚገኘው። ገና ምን ይገርማችኋል? ይህንን ግዢ በ50 በመቶ ጨምረን ከ350,000 እስከ 400,000 በርሜል ነዳጅ በቀን ገና ከቬንዙዌላ እናመጣለን ብሏል ሼቭሮን። የቬንዙዌላ ነዳጅ ለማጣራት አስቸጋሪ ከሚባሉ የዓለማችን ነዳጆች መካከል ይመደባል። በውፍረቱ በጥቁረቱና በክብደቱ የሚታወቀው የቬንዙዌላ ነዳጅ ለቼቭሮን ግን ገጸ በረከት ሆኖለት አዲስ የነዳጅ ምንጭ አግኝቶ እየቸበቸበ ይገኛል። የአሜሪካው ፕሬዝዳንትም የዓለምን ነዳጅ የመቆጣጠር ፍላጎታቸው በቬንዙዌላ ሰመረላቸው። በኢራን ግን እስካሁን ህልማቸው እውን እየሆነ አይመስልም። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል።
ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።